ሰላም ቤተሰቦቼ እንዴት ናችሁ? ዛሬ 12 ለወንዶች የግንኙነት ደንብ ወይም የሪሌሽንሺፕ ደንብን ነው የምናየው ማለት ነው። ይሄ ለሁላችንም ትምህርት ይሆነናል። ለወንዶች ብቻ ሳይሆን ለሴቶችም ትምህርት ይሆነናል ማለት ነው። በመጀመሪያ ደረጃ እውነተኛ ሁን። በጣም በዚህ ዘመን በጣም ከባድ የሆነ እውነትን ይዞ የሚዘልቅ ሰው የጠፋበት ጊዜ ነው ማለት ነው። ስለዚህ እውነተኛ ከሆንክ ይሄ በግንኙነት ወቅት ወይም ደግሞ በሪሌሽንሺፕ ላይ ትልቅ አስተዋጽኦ አለው ማለት ነው። ስለዚህ ሐሰተኛ ሪሌሽንሺፕ ካለ ይፈርሳል፣ ምንም ጥያቄ የለውም። የምንዋሽ ከሆነ የሌለንን አለን የምንል ከሆነ የማንወደውን ሰው ወደድን የምንል ከሆነ ያ እውነቱ ሲገለጥ መለያየታችን አይቀርምና እውነተኛ ሁን ማለት ነው። ክብርን ስጥ። ክብር መስጠት ለራስ ብቻ አይደለም፣ ለዛ አብሮ ላለ ጓደኛችንም ክብር ልንሰጥ ይገባል። እሱም ብቻም አይደለም፣ እሱን ወሷን አክብረን ራሳችንን አክብረን በዙሪያችን ያሉ እህት ወንድሞቻችን፣ ቤተሰቦቻችን፣ ጓደኞቻችንን ካላከበርን ትዝብት ውስጥ እንገባለን። ነግበኔ ነው የሚል ሰው ደግሞ ሊለየንም ይችላል ማለት ነው። መስማት መማር ብዙ ጊዜ ችግር የሚፈጥረው ይሄ ነው። ብዙ ጊዜ የኢትዮጵያ ወንዶች መናገር እንጂ መስማት አይፈልጉም። መስማት አይችሉም። ማዳመጥ ማለት ነው። ሴቷ የምትለውን የምትፈልገውን መስማት ያስፈልጋል ማለት ነው። ታማኝ መሆን ይሄም ለሁለቱም። ሴትም ማዳመጥ መቻል አለባት፣ ወንድ ብቻ አይደለም። ሴትም ወንዱን ማዳመጥ መቻል አለባት ማለት ነው። ትዕግስት ሊኖረንም በጣም ይገባል። ትዕግስት የሌለው ሪሌሽንሺፕ ምንም ስለማይጠቅም ማለት ነው። ቢጠቅምም የትም አያደርስም። ስለዚህ ትዕግስት ደግሞ እንደዚሁ ያስፈልጋል ማለት ነው። ቁጣን መቆጣጠር። ቁጣ ቅድምም ስናገረው ነበር። ቁጣ ራስን ያጠፋል። ራስን ካጠፋ በኋላ ነው ሌላውን የሚያጠፋው። ስለዚህ ቁጣን መቆጣጠር ያስፈልጋል። ራስን ማሻሻል፣ ለመለወጥ ብዙ ጊዜ ምን አለ መሰላችሁ በነበርንበት አሁን ብዙ ጊዜ በሪሌሽንሺፕ ላይ ወንዱ ባለበት ራሱን ማሻሻል አይሞክርም። ሴቷ ራሷን ታሻሽላለች፣ ትማራለች፣ ሌላም ከዛ አለመግባባቶች ሲፈጠሩና መለያየት ላይ ሲመጣ ወንድ ወዴት ሄዳል? ወደ ዱላ፣ ወደ ብዙ ክፉ ነገር ወደ ማድረግ ይሄዳል ማለት ነው። እና እነዚህ ነገሮች በጣም ራሳችንን ማሻሻል መቻል አለብን ማለት ነው። ቅናትንም ማብዛት ጥሩ አይደለም። ቅናት ያው ሰዎች ነንና የሆነ ኔጌቲቭ ነገር ሲደረግ ኔጌቲቭ ነገር ለምን ተደረገ እንላለን። እሱ ምንም አይደለም። ግን ከኔጌቲቭ ነገሮች በጀርባ ላይ ያለን ነገር ማስተካከል መቻል አለብን ማለት ነው። ቅናቱ ወደ በዛ ነገር ውስጥ ገብቶ ሰው ላይ አደጋ ከማድረሱ በፊት ልንቆጣጠረው ይገባል ማለት ነው። ገንዘብን ብቻም ደግሞ ማሰብ መቻል የለብንም። ገንዘብ ፍቅርና እንክብካቤ ከስጦታም ይበልጣል። ለምሳሌ ዝም ብለን ገንዘብም ከሆነ የምንሰጣት የምትፈልገውን ሲቸግራት መስጠት ምናምን ከሆነ ፍቅርና እንክብካቤ ማንሰጣት ከሆነ ገንዘብ የትም እንደማያደርስ ታስባለች ማለት ነው። ስለዚህ ገንዘቡን የሚሞላላት ነገር ሌላ በራሷ መንገድ መታ ካገኘች ፍቅርና እንክብካቤ ስለሌለ ልትለይህ ትችላለች ማለት ነው። ድጋፉን በከባድ ጊዜ ከጎኗ ሁን። ብዙ ጊዜ አሁንም ከወንዶቻችን የምናጣው ይሄን ነው። በደስታ ጊዜ አብሯት ይሆናል፣ በችግሯ ጊዜ ግን አብሯት ሊቀጥል አይፈልግም ማለት ነው። ስለዚህ ይሄም ችግር አለ። ድንበሯንም ማክበር አለብህ። ለምሳሌ አንተ እንድትሰማ የማትፈልገውን ነገር በቃ አትስማ። ብትሰማም ዝም ብለህ እንዳልሰማ ሆነ ማለፍ መቻል አለብህ ማለት ነው። ድንበሯን ማለፍ መቻል የለብም። ፍቅር ማሳየት መቻል አለብህ። በቃል ብቻ ሳይሆን በተግባርም ፍቅርን መግለጽ መቻል አለብህ ማለት ነው። ስለዚህ ቤተሰቦቼ ለዛሬ ይሄ እንግዲህ 12 ለወንዶች በሪሌሽንሺፕ ላይ ያለ ደንቦች ነው። ግን ሁሉንም ባይሆን የተወሰኑት ደግሞ በሴትም ላይ የሚያስፈልጉ ነገሮችና ሴት እህቶቻችንም በጓደኝነት ወይም ደግሞ በሪሌሽንሺፕ ላይም ልታሟሉት የሚገባ ነገር ስለሆነ ጥንቃቄ እንድታረጉበት እመክራለሁ። አመሰግናለሁ።
ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉ ትጋብዛችኋለሁ። አመሰግናለሁ።